ይሄ ልጅ በቃ መረጋጋት አይችልም ማለት ነው ጋይስ። ዛሬ ሙሉ ኢንተርኔቱን እያናወጠ ስላለው እጅግ በጣም ትልቅ ጉዳይ ነው የምናወራው፣ ስለ አይሾው ስፒድ ማለት ነው። አዲሱ የወርልድ ካፕ አንተም። ይሄ ልጅ በቃ መረጋጋት አይችልም ማለት ነው ጋይስ። ሙዚቃው በተለቀቀ በደቂቃዎች ውስጥ ማለት ነው ዩቲዩብን ሊያወርደው ምንም አልቀረውም፣ ዳውን ሊያደርገው ማለት ነው። በጥቂት ሰዓታት ውስጥ በሚሊዮን እይታዎች ሁሉም ላይ፣ ኤክስ ላይ፣ ኢንስታግራም ላይ፣ በቃ ሁሉ ቦታ ላይ ማለት ነው። ነገሩ እንደዚህ ነው። ስፒድ ሁሌም ለፊፋ እና ለወርልድ ካፕ ያለው ፍቅር በጣም ልዩ ነው። እናም አሁን የራሱን ኦፊሰላዊ የሚመስል የወርልድ ካፕ መዝሙር ይዞ ብቅ ብሏል ማለት ነው። ቪዲዮውን ካያችሁት የስፒድ እብደት ያንን እግር ኳስ የመውደድ ስሜቱን ሁሉን ነገር አንድ ላይ አምጥቶታል ማለት ነው። ቢቱ ራሱ ሰውን ቶሎ የሚይዝና በጣም ሃይፕ የሚሰጥ አይነት ነውና አሁን ግን ኢንተርኔቱ ለሁለት ተከፍሏል ጋይስ። አንዳንዶች ምን እያሉ ነው? ይሄ እስካሁን ከተሰሙት የወርልድ ካፕ አንተሞች ወይ ደግሞ መዝሙሮች ማለት ነው በጣም ምርጡ እና ጉልበት ያለው እያሉ ነው ያሉት። በተለይ ወጣቶች ማለት ነው የእሱ አድናቂዎች ናቸው። ታውቃላችሁ፣ የእሱ አድናቂዎች በቃ እያበዱለት ነው ያሉት። በሌላ በኩል ደግሞ የሻኪራ ዋካ ዋካ ወይ ደግሞ የኬናን ዌቪንግ ፍላግ ታውቁታላችሁ። በጭራሽ አይደርስበትም፣ ይሄ ዝም ብሎ የኢንተርኔት ሃይፕ ነው ምናምን የሚሉ ደግሞ ብዙ ሰዎች አሉ። ግን እውነቱን እንነጋገር ከተባለ ይሄ ልጅ እንዴት ነው ሁሌም ቫይራል የሚሆነው? እኔ በጣም ሚስጥር ነው የሚሆንብኝ ጋይስ። ማርኬቲንግ ስትራቴጂው ከሰዎች ጋር ኮኔክት የሚያደርግበት መንገድ በእውነት በጣም ከአይምሮ በላይ ነው። ሰዎች ቢወዱትም ባይወዱትም ስለሱ ማውራታቸውን ግን ማቆም አይችሉም። በቃ እኔ አሁን በወደው ባልወደው ይኸው ስለሱ እያወራሁ ነው። ምክንያቱም ሁሉን ነገር ተቆጣጠረው እና ይሄ ደግሞ ለዩቲዩብ አልጎሪዝም ማለት ነው ትልቅ ስጦታ ነው። ለመሆኑ እናንተ ሙዚቃውን ሰምታችሁታል? ከ1 እስከ 10 ስንት ትሰጡታላችሁ? የሻኪራ ይሻላል ወይስ የስፒድ? አሁኑኑ ኮመንት ላይ ሀሳባቸውን አስቀምጡልኝ። ሁሉንም ኮመንት አነባለሁ፣ በተቻለ መጠንም እመልሳለሁ ማለት ነው። ቪዲዮ ከተመቻችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ያው አዲስ ቻናል ነው ይሄ። ቀጣይ ደግሞ በጣም በሚገርም ነገር እንመጣለን ማለት ነው። ይመቻችሁ ጋይስ ባይ